ሳውዲ አረቢያ በጅቡቲና በኦማን መካከል የሚያስተሳስረውን አዲስ የቀይ ባህር የጭነት መስመር የመዘርጋት እቅድ ይፋ ማድረጓ ተዘገበ። ሳውዲ አረቢያ የባህር ንግድ ትራንስፖርቷን ለማጠናከርና የቪዥን 2030 የኢኮኖሚ ብዝሃነት ስትራቴጂክ እቅዷን ለማሳደግ በምታደርገው ጥረት አካል ሪድሲ ኤክስፕረስ የተሰኘ አዲስ ቀጠናዊ የኮንቴነር መርከብ ትራንስፖርት አገልግሎት የመዘርጋት እቅድ መጀመሯን አስታውቃለች። ይህ አገልግሎት ጅቡቲና የኦማን ሳላላህ ወደብ ጨምሮ በቀይ ባህርና በባህረ ሰላጤው ቀጠና የሚገኙ ዋና ዋና ወደቦችን ያገናኛል ተብሏል። በሳውዲ የወደብ ባለስልጣን መዋኒ በኩል የተጀመረው ይህ አገልግሎት በያንቦ የሚገኘውን የንጉስ ፋሃድ ኢንዱስትሪያል ወደብ ከግብፁ አይን ሾክና ወደብና ከዮርዳኖሱ አቃባ ወደብ ጋር እንደሚያገናኝ የገልፍ ኒውስና የአረብ ኒውስ ዘገባዎች ያመላክታሉ። የሳውዲ ባለስልጣናት እንደገለጹት ከሆነ ደግሞ አዲሱ የመርከብ ትራንስፖርት መረብ የሎጂስቲክስ ብቃትን ለማሻሻል የጭነት ማያያዣ ጊዜንና የትራንስፖርት ወጪን ለመቀነስ እንዲሁም የቀጠናዊ የአቅርቦት ሰንሰለትን ትስስርን ለማጎልበት ያለመ ነው ተብሏል። ይህ እቅድ የሳውዲ አረቢያን ከነዳጅ ውጭ ያሉ የውጭ ንግድ ዘርፎችን እንደሚደግፍና የሳውዲ ምርቶች በቀጠናው ገበያዎች ላይ ያላቸውን ተወዳዳሪነት ያሳድጋል ተብሎም ይጠበቃል። ይህ እርምጃ ሳውዲ አረቢያን ወደ ዓለም አቀፉ የሎጂስቲክስ ማዕከልነት ለመቀየርና በሳውዲ ወደቦች የሚስተናገደውን ዓመታዊ የኮንቴነር መጠን እስከ 2022 ዓመተ ምህረት ድረስ ወደ 40 ሚሊዮን ቲዩስ ለማድረስ ያለመ የሳውዲ አረቢያ ብሔራዊ የትራንስፖርትና ሎጂስቲክስ ስትራቴጂ አካል መሆኑም ተጠቁሟል። አሜሪካና ኢራን አሁንም በዋና ዋና ጉዳዮች ላይ ባይስማሙም የድርድር ሂደቶቹ የለውጥ ምልክት እያሳዩ መሆኑን ገለጹ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሀገራቸውና በኢራን መካከል ያለውን የድርድር ሂደት በተመለከተም አንዳንድ ጥሩ ምልክቶች መታየታቸውን ተናግረዋል። ኢራንም በበኩሏ እስካሁን ምንም አይነት ስምምነት ላይ አልተደረሰም፣ ነገር ግን በልዩነት ላይ መግባባት እየተፈጠረ መሆኑን ገልጻለች። ይህ በእንዲህ እያለ ኢራን በሆርሙዝ ወሽመጥ ላይ ያላትን ቁጥጥር የሚያሰፋ ነው ያለችውን ካርታ ይፋ አድርጋለች። This should not be America's fight alone. We barely use the Strait of Hormuz as a country. Our energy doesn't flow through there, and we have plenty of energy. አሜሪካና ኢራን አሁንም በዋና ዋና ጉዳዮች ላይ ባይስማሙም የድርድር ሂደቱ የለውጥ ምልክት እያሳየ መሆኑን ገለጹ። አሜሪካና ኢራን በቴህራን የዩራኒየም ክምችትና በሆርሙዝ የባህር ወሽመጥ ቁጥጥር ላይ ያላቸውን ተቃራኒ አቋም ይዘው የቀጠሉ ቢሆንም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በንግግራቸው ላይ አንዳንድ ጥሩ ምልክቶች መታየታቸውን ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን የኒውክሌር ጦር መሳሪያ ተዘጋጅቷል ብላ የምታምንበትም ምንም እንኳን ቴህራን ለሰላማዊ ዓላማ ብቻ ነው ብትልም የኢራን በከፍተኛ ደረጃ የበለጸገው የዩራኒየም ክምችት አሜሪካ ውሎ አድሮ እንደምትረከብም ገልጸዋል። ትራምፕ ለጋዜጠኞች በሰጡት መግለጫ እናገኘዋለን፣ አያስፈልገንም፣ አንፈልገውም፣ ካገኘነው በኋላ ምናልባት ልናጠፋው እንችላለን፣ ነገር ግን እንዳይዙት አንፈቅድላቸውም ብለዋል። ሩቢዮ ለጋዜጠኞች እንደተናገሩት ቴህራን በሆርሙዝ የባህር ወሽመጥ ላይ የክፍያ ስርዓት የምትዘረጋ ከሆነ ዲፕሎማሲያዊ መፍትሄ ሊታሰብ የማይችል ይሆናል። ሆኖም በንግግሮቹ ላይ አንዳንድ መሻሻሎች መኖራቸውን አክለው ገልጸዋል። ሩቢዮ አንዳንድ ጥሩ ምልክቶች አሉ ብለው ከመጠን በላይ ተስፈኛ መሆን አልፈልግም፣ ስለዚህ በሚቀጥሉት ጥቂት ቀናት ውስጥ ምን እንደሚፈጠር ሲሉም ገልጸዋል። አንድ የኢራን ምንጭ ለሮይተርስ እንደተናገሩት እስካሁን ምንም አይነት ስምምነት ላይ አልተደረሰም፣ ነገር ግን በልዩነቶች ላይ መግባባት እየተፈጠረ መሆኑን ገልጸው የኢራን የዩራኒየም ማበልጸግና የቴህራን በሆርሙዝ የባህር ወሽመጥ ላይ የምታደርገው ቁጥጥር አሁንም አሻሚ ከሆኑት ነጥቦች መካከል መሆናቸውን አክለዋል። ትራምፕ ቴህራን ከጦርነቱ በፊት የዓለም አምስተኛው ነዳጅና የተፈጥሮ ጋዝ ይተላለፍበት በነበረው የባህር ወሽመጥ አጠቃቀም ላይ ክፍያ ለመጠየቅ ያላትን ፍላጎት አጥብቆም ተቃውሟል። ክፍትና ነፃ እንዲሆን እንፈልጋለን፣ እንዲሁም ክፍያ አንፈልግም ሲሉ ማክለውታል። ይህም ዓለም አቀፍ የውሃ መስመር ነው በማለትም ተናግረዋል። ትራምፕ ከኢራን አመራሮች ትክክለኛ መልስ ካላገኙ አሜሪካና አጋሯ እስራኤል ለመጀመሪያ ጊዜ በየካቲት ወር መገባደጃ ላይ በኢራን ላይ የጀመሩትን ጥቃት እንደገና ለመቀጠል ዝግጁ መሆናቸውንም ተናግረዋል። የተኩስ አቁም ስምምነቱ ከተጀመረ ወዲህ ባሉት 6 ሳምንታት ውስጥ ጦርነቱን ለማቆም የሚደረጉት ንግግሮች አነስተኛ መሻሻል ያሳዩ ቢመስሉም ስለ ድርድሩ ቅርበት ያለው አንድ ምንጭ የመገናኛ መንገዶችን ለማቃለልና ነገሮች እንዲፈጥኑ በኢራን ካሉት የተለያዩ ቡድኖች ጋር እየተነጋገሩ ነው ሲሉም ገልጸዋል። የትራምፕ ትዕግስት ማለቅ አሳሳቢ ጉዳይ ነው፣ ነገር ግን ከእያንዳንዱ ወገኖች መልእክቶች የሚተላለፉበትን ፍጥነት ለማሻሻል እየሰራን ነው ሲሉም አክለዋል። የፓኪስታን የአገር ውስጥ ጉዳይ ሚኒስትር ረቡዕ ዕለት በዚህ ሳምንት ለሁለተኛ ጊዜ ወደ ቴህራን የተጓዙ ሲሆን ከአሜሪካ የተላከ መልእክት በመያዝ ከኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ከውጭ ጉዳይ ሚኒስትሩ አባስ አራጋቺ ጋር መወያየታቸውን የኢራን የዜና ወኪል ኢስና ዘግቧል። ይህ በእንዲህ እንዳለ ኢራን የሆርሙዝ ወሽመጥ ላይ ያለ
ያላትን ቁጥጥር ለማጠናከር ባላት ዓላማ መሰረት የመተላለፊያ አካባቢውን ሰፊ ቦታ በይዞታዋ ስር የሚያስገባ ካርታ በማውጣት የወታደራዊ ቁጥጥሯ ክልል መሆኑን አስታውቃለች። ኢራን በሆርሙዝ ወሽመጥ ላይ አለኝ የምትለውን ሉዓላዊ ይዞታን ለማረጋገጥ በምታደርገው ጥረት ውስጥ መተላለፊያውን እንዲቆጣጠር የፋርስ ባሕረ ሰላጤ ወሽመጥ ባለስልጣን የተባለ አካል አቋቁማለች። ባለስልጣኑ ይፋ ባደረገው ካርታ የኢራን ይዞታ እስከ ኦማንና የተባበሩት አረብ ኤሚሬቶች የውሃ ክልል ድረስ ዘልቆም የሚገባ ነው። ይህም አካባቢ የኢራን ጦር ኃይሎች የሚቆጣጠሩት መሆኑን አሳውቋል። ይህንንም ተከትሎ የተባበሩት አረብ ኤሚሬቶች የውሃ ክልሏን ያካተተው የኢራን ካርታ ተቀባይነት የሌለው መሆኑንና ያልተጨበጠ ህልም በማለት ውድቅ አድርጓለች። ነገር ግን ሆርሙዝን የሚቆጣጠረው የኢራን ባለስልጣን መስሪያ ቤት እንዳለው በወሽመጡ በኩል የሚደረጉ ማንኛውም የመርከቦች እንቅስቃሴ ከባለስልጣኑ ጋር በመነጋገርና ፍቃድ በማግኘት ሊሆን እንደሚገባም አሳውቋል። Europe and Asia have benefited from our to what Americans did last night. I just talked about the fact that NPT failed to protect Iran. Very good chance we're going to end up in a deal. And so we're giving it 5 days, and then we're going to see where that takes us. And I would say at the end of this period, I think it could very well... Oh, my God!